ልብ በሉ። አባትን ገደለ፣ የአባትን ልጅ ሕፃን ልጅ ደፈረ። የምዕራብ ጎንደር ዞን ከፍተኛ ፍርድ ቤት ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ተከሳሽን ያስተምራል። አሁን ይሄ ይማራል፣ አሁን ያስተምራል ማለት ምን ማለት ነው? ሕፃናትን የደፈሩ ሰዎች ላይክ አሁን ማለት የ4 ዓመት ሕፃን ልጅ የደፈሩ ሰዎች፣ የ5 ዓመት የ6 ዓመት በጣም ሕፃናቶችን የደፈሩ ሰዎች እድሜያቸው ያላስተማራቸው ሕፃን መድፈር ይሄ እኮ ባይ ዲፎልት ስንወለድ ሰው በመሆናችን የሚጫንልን ነገር ነው አይደል? ሕፃንን መድፈር ነውር ነው ብለህ እኮ አታስተምርም ለሰው ልጅ። ሕፃንን ደፈረ የሚባል ጎረምሳ እድሜው አላስተማረው ፍርድ ቤት ያስተምረዋል በሚል የሚገለጽበት መንገድ እኔ ያናደኛል። መጀመሪያ ያልተማረ አሁን ከዚህ በኋላ ተምሮ ሰው ሊሆን ነው? አይዶን ነው። ሰው ሆነ ሲባል ከዚህ በኋላ አሁን የሰውዬ ከማህበረሰቡ ጋር መቀላቀሉ ራሱ ፌር ነው? ተጸጽቻለሁ ምናምን ብለህ በቃ የ5 ዓመት የ4 ዓመት ሕፃናቶችን ገና ኢንፋንቶችን ደፍረ ወይ ገላችሁ እግዚኦ መድኃኒዓለም ተጸጽቻለሁ ምናምን ብለህ አሁን ፍርድህን ጨርሰህ ከማህበረሰቡ ጋር መቀላቀል እንደው ፌር ነው ጋይስ? ለማንኛውም ግራ ቀኙን የተመለከተው ፍርድ ቤት ተከሳሽን ያስተምራል፣ ሌሎች ወንጀሎችን ወይም ሌሎች ወንጀለኞችን እንዲህ ያሉ ድርጊቶችን ከመፈጸም እንዲቆጠቡ ያደርጋል፣ ያስተምራቸዋል ያለውን ውሳኔ ያስተላልፋል አለ። ይህ አባትን ገሎ ሕፃንን ያውም የ6 ዓመት ሕፃን ናት የደፈረው ፍርድ ቤቱ በ16 ዓመት ከ6 ወር ጽኑ እስራትና በ1000 ብር ቅጣት መዝገቡን ዘግቶ ወደ ፋይል አስተላልፏል፣ ወደ መዝገብ ቤት ልኳል። አባትን ገሎ ሕፃን ደፍረ አሁን ስለሱ መማር ማሰብ አለብን ማለት ነው። አሁን ወደ ማህበረሰቡ በቃ ማለት ጭራሽ አሁን ስለሱ መታረም ነው የምንጨነቀው ማለት ነው። አሁን ይሄ ሰውዬ በቃ ከዚህ በኋላ ታንጾ ጥሩ ዜጋ ሆኖ ወደ ማህበረሰቡ እንዲቀላቀል ነው የምንጨነቀው ማለት ነው። ሰው ገሎ እንደገና ነፍስ ያላወቀች ሕፃን ላይፏን አጨልሞ ምን ማለት ነው? እንዲህ ያለ ህግ ማርቀቅ ቆይ ሕፃናቶችን የደፈሩ የገደሉ ሰዎች ቀጥታ እኮኝ ሰዎች ከማህበረሰቡ ተገለው እድሜ ልካቸው ነው ወይ መወገድ አለባቸው እኮ። ባደጉት ሀገራት ላይ በጣም ጤነኛ ነው ተብሎ የሚታሰብ ውሻ በመንገድ የተራመዳችሁ ዝም ብሎ ከነከሳችሁ ዘሎ መንግስት ያን ውሻ ወስዶ ይገለዋል። ምክንያቱም ውሻው ትሬን ተደርጓል፣ ተለማምዷል፣ ተከትቧል። ሰው እንዳይናከስ ምናምን ጤነኛ ነው ተብሎ ነው የሚታሰበው። ያን አልፎ ከተተናኮሳችሁ there's something wrong ይላሉ። ይሄን ውሻ እንዲን ብንለቀው ነገ ደግሞ ሕፃናቶችን አታክ ያደርጋል፣ ፓርክ ውስጥ ሰዎችን ይነክሳል ምናምን ብለው ያስወግዱታል። ውሸቴን አይደለም ከሀገር ውጭ ያሉ ሰዎች ይነግሯቸዋል። ሌላው ክብራትና ክብራን ኢትዮጵያ ውስጥ የጭቃ ቤት ግንባታ በይፋ ተከልክሏል። ከዚህ በኋላ ቤት ወይ በብሎኬት ትሰራለህ ወይ ታቆማለህ። አቅም የሌለንስ አቅም ከሌለ ግን ብሎኬት መግዣ እስክታገኝ ጠብቅ ማለት ነው። እኔ አይደለም የምልህ የወጣውን ህግ ነው ማነብልህ። ምን እናድርግ? አይ ዶንት ኖ። ይሄን ሰምተህ ቀጥሎ ያለውን የምነግርህ ነገር ከሰማህ በኋላ የምታደርገውን ታደርጋለህ። የጭቃ ቤት ግንባታ በይፋ ተከልክሏል ይላል ዛሬ የሰማነው ዜና። ለመሆኑ ይህ ነገር ተግባራዊ እንዲደረግ የተወሰነው የት ነው? አሁን ላይ ይህ ህግ ተፈጻሚ እንዲሆን ትዕዛዝ የተላለፈው በደቡብ ክልል ነው። ደቡብ ክልል እንደምታውቁት ለ4 ተከፍሏል። ሲዳማ 10ኛው ክልል ሆኖ ወጥቷል።
ከዛ ደቡብ ኢትዮጵያ እንደምታውቁት በተለያዩ ፕሮቪንሶች ተከፋፍሏል። ስለዚህ ደቡብ ክልል ላይ ነው ማለት ነው። ደቡብ ኢትዮጵያ ክልላዊ መንግስት የከተማና ደቡብ ሰዎች ደቡብ ኢትዮጵያ ክልላዊ መንግስት የከተማና መሰረተ ልማት ቢሮ ከተሞችን ለማዘመንና አካባቢ ጥበቃ ላይ አወንታዊ ተጽዕኖ ለማሳደር ስለፈለጉ ከዛ ጋር የተጣመመ ህግ አስተላልፈናል ብለዋል። ከዛ ጋር የተጣመመው ህግ ደግሞ ከዚህ በኋላ በዚህ አካባቢ ማናችሁም የጭቃ ቤት መስራት አትችሉም ተብላችኋል። ለእይታ ውበት ነው። በራሻ የጭቃ ቤት እኮ ውበት ነው አይደል? ቆንጆ ተደርጎ ከተሰራ ማለት ነው። ባህላዊ ጎጆ አሰራራችን እኮ በዘመናዊ መልክ ከተሰራ ጎጆ አሰራራችንን ካዘመንነው እኮ ውበት ነው። እኔ የብሎኬት ቤት ውስጥ ኑር ብትለኝ በጣም በዘመናዊ መልክ የተሰራ ጎጆ ቤት ውስጥ ኑር ብትለኝ ደስ ይለኛል። አረ ብዙ ሰዎች ደስ ይላቸዋል። ውበት አይደለም። እንግዲህ ደብዳቤ ተጽፏል። ደብዳቤው ከደረሰበት ቀን ጀምሮ በማንኛውም መዘጋጃ ቤት በኩል የጭቃ ቤት ግንባታ ፍቃድ ማጽደቅ ሙሉ ለሙሉ ታግዷል። በእንጨትና ጭቃ ግንባታ ሳቢያ የሚመጣውን የደን መመናመን ይላሉ ለመግታት እንዲሁም የአየር ንብረት ለውጥ የሚያስከትለውን የድርቅና የጎርፍ አደጋ ለመከላከል ነው ይላሉ። ማንኛውም ግንባታ ከተማን በሚያዘምኑና ደረጃቸውን በጠበቁ ግብአቶች ማለትም በብሎኬት በጡብና በተሻሻሉ የቴክኖሎጂ ውጤቶች ብቻ መከናወን እንዳለበት ታዟል። ኤኒ ኦብጀክሽን ተቃውሞ አለ? ይሄ ውሳኔ እንዴት ነው? ይበል የሚያሰኝ ነው ወይስ እግዚኦ የሚያሰኝ ነው? እግዚኦ የሚያሰኝ ነው ወይስ ጥሩ ነው? ይሄ ጥሩ ነው። ለከተማ መዘመን ለአይናችንም ጥሩ ነው። የምናየው መልካም ነገር እንዲሆን እግዚኦ የሚያሰኝ ነው። ኦኬ። አሳፋሪ ነው። እሺ። አየር ንብረት ለውጥ አሜሪካና ቻይና ያስቡበት። እግዚኦ የሚያስብል ነው። እግዚኦ የሚያስብል ነው። ጭቃ ተወደደ ይላል። ጥሩ ነው። መልካም ነው። አንቃወምም ይላል አሌክስ አበሻ። አቅም የሌለውስ አቅም የሌለው ምን ይሆናል? አቅም የሌለው እንግዲህ አቅም እስኪገነባ ይጠበቅ ነው መሰለኝ የሚሉት። እሺ ጭቃ ያሳዘነችኝ። ከዚህ ጋር በተያያዘ ሌላው ከዚህ በኋላ ቤት ሲገነባ እያንዳንዱ ቤት ላይ ሶላር እንዲገጠም የሚያስገድድ ህግ ወጥቷል። ኢትዮጵያ እንደምታውቁት አባይ ግድብ ግንባታን ገንብታ አጠናቃለች። ያ በቂ አይደለም። 5000 ሜጋዋት ያመነጫል። ከ100 ቢሊዮን ብር በላይ የፈጀ ነው ይህ አባይ ግድብ ግንባታ። የሃይድሮ ኤሌክትሪክ ፓወር ያመነጫል። ኤክስፖርት እናደርጋለን ፓወር። ነገር ግን በቀጣይ ዓመታት ከፍተኛ የሆነ ሁኔታ የፓወር መቆራረጥ ሊያጋጥም ስለሚችል ከወዲሁ ለመዘጋጀት ከዚህ በኋላ የሚገነቡ ቤቶች እያንዳንዳቸው ጣራቸው ላይ ሶላር ይገጠም ተብሏል። ሶላር 25 አምፖል የሚያበራ ሶላር በአሪፍ ዋጋ ለሆነ ጉዳይ ከትላንት ወዲያ ገዝተናል። ለሆነ ጉዳይ ወደ 175,000 ብር ነው። ከ25 አምፖል በታች ያለ ደግሞ አምፖል የሚያስፈልጋችሁ ከሆነ 100,000 ብር ምናምን ልታገኙ ትችላላችሁ። አይዶ ነው ዋጋው። እስከ 25 አምፖል ግን ያለውን 175,000 170,000 ብር ነው። ለመሆኑ ሶላር መገጠም አለባቸው የተባለላቸው ቤቶች እንዴት ያሉ ናቸው? እሱን ልንገራቸው። አሁን ላይ ተፈጻሚ የሚሆነው በአንድ ክልል ነው። በአንድ ክልል ኦኬ። ይሄ የጭቃ ቤቱ ነው። ቆይ የጭቃ ቤቱን ላስወግደውና
የሶላሩ ልንገራችሁ። ይሄ የጭቃ ቤቱ ግንባታ በአንድ ክልል ነው ተፈጻሚ የሚሆነው፣ በሁሉም ኢትዮጵያ አይደለም። በሁሉም ኢትዮጵያ አይደለም፣ በደቡብ ክልል ነው። ይሄ ዜና በቤት ጣራ ላይ ሶላር ፓኔል እንዲገጠም ኦኬ። ይሄ አይ ቲንክ ሶላር ባትሪውና ፓናሉ ነው እንጂ ነምበር ኦፍ በልቡ አይደለም። በቤት ጣራ ላይ የሶላር ፓኔል እንዲገጠም የሚያስገድድ መመሪያ ተዘጋጀ ይላል ዜናው። ለጊዜ የሚተገበረው አዲስ ለሚገነቡ ቤቶች ነው። አዲስ የመኖሪያ ቤቶችንና ህንፃዎችን በሚገነቡበት ወቅት በጣሪያቸው ላይ የሶላር ፓናል ወይም ደግሞ ፓኔል ቴክኖሎጂን እንዲገጥሙ የሚያስገድድ ህግ ነው። አዲስ ብሔራዊ መመሪያ መዘጋጀቱንና ይህንንም ያስታወቀን የውሃና ኢነርጂ ሚኒስቴር ነው። እንዴት አያችሁት? አዲስ የሚገነቡ ቤቶች በግዴታ የሶላር ፓኔል እንዲገጥሙ አስገዳጅ ህግ ነው። ምክንያቱም የኤሌክትሪክ ፍጆታንም ለመቀነስ ከዛም አልፎም ተርፎ ደግሞ የኃይል መቆራረጥ ሊያስከትል ስለሚችል ያለቀላቸው ቤት እንዲሆኑ ማለት ነው። ይህ ተግባራዊ የሚሆነው ከመጪው ሰኔ 30 ጀምሮ እንደሆነ ተነግሯል። በሀገሪቱ ያለውን የኤሌክትሪክ ኃይል እጥረት በታዳሽ ኃይል ለመተካት ታስቦ የተዘጋጀ ነው ብሏል። የሚገነቡ ቤቶች ሶላር እንድትገጥሙ የሚያስገድድ ህግ ነው የተዘጋጀው። ገንዘብ የለንም ካላችሁ ደግሞ መፍትሄ አለን አይዟችሁ ምናምን የሚልም ነው። ይህ እንዴት አያችሁት? ጥሩ ነው። አባይ እንኳን ለሀገር ውስጥ ወደ ሀገር ውጭ ያዳርሳል ብዬ ነበር ማስበው። ከባድ ነው። እሺ አሁን አንስቼዋለሁ። ቀጥሎ የምነግራችሁ ወሬ ክብራትና ክብራን በኢትዮጵያ ፖለቲካ ውስጥ ያካበተ ልምድ ያላቸው ሰው ናቸው። ወታደር ናቸው፣ ፖለቲከኛ ናቸው፣ አፈጉባኤ ናቸው፣ የክልል ፕሬዝዳንት ናቸው፣ የጠቅላይ ሚኒስትሩ አማካሪ ናቸው፣ አምባሳደር ናቸው። አሁን ከፖለቲካው ከተገለሉ በኋላ ፋውንዴሽን አቋቁመው እየሰሩ ያሉ ጉምቱ ፖለቲከኛ ናቸው። እኚህ ሰው በሶሻል ሚዲያ ካደረጓቸው ኢንተርቪዎች ከሚታወሱባቸው ንግግሮች መካከል ብዙዎቻችሁ እየቀነጨባችሁ የምታወጡባቸው ድንጋይ ይዤ ስናይፐር ያዘን ሰው ማረክ የሚለውን ታወጣላችሁ። በስልጣን ወይም ደግሞ በውትድርና ዘመናቸው በጣም ጀግና ተዋጊ እንደነበሩ ባልደረቦቻቸው ይናገራሉ። ሃጫሉ ሁንዴሳ የኦሮሞ ወጣት ቀጥታ ወደ 4 ኪሎ ሂድ እያለ ሚሊኒየም አዳራሽ ሲናገር እንዲህ ያዩት እይታ አሁን ድረስ ይመጣብኛል። ትዝ ይላችኋል። የኦሮሞ ወጣት ከፍት ነው እኮ ወደ 4 ኪሎ ንዳው ምናምን ያለውን ንግግር ታስታውሳላችሁ። ሃጫሉ ሁንዴሳ በጣም ሃጫሉ ሁንዴሳ የመጨረሻ ደፋር እኮ በስመ አብ ወልድ። የኦሮሞ ወጣት ወደ 4 ኪሎ ሂድ በሩ ክፍት ነው ምናምን ብሎ የተናገረው ነገር አስታውሳችሁ ሚሊኒየም ላይ የዛን ጊዜ እኚህ ሰው እንዲያዩት ነበር። እሱም ቪዲዮ ያስታውሳል። ከዛ ባሻገር በስማቸው መኪና ተሰይሟል። በስማቸው መኪና እስኪሰየም ሁሉ የደረሰ ነው። አይ ዶንት ኖ እሱ መኪና ለምን በስማቸው የተሰየመ ለምን እንደሆነ ባላውቅም በአንድ ወቅት በሰጡት ኢንተርቪው ግን ፊት ለፊቱ አካባቢ እኔን ስለሚመስል ነው ምናምን ሲሉ ሰምቻለሁ። ለማንኛውም እኚህ ሰው ማናቸው የገመታችሁ ጠብቁ። አሁን በሰማሁት ዜና የ30 ሚሊዮን ብር ስጦታ ተበርክቶላቸዋል። በነገራችን ላይ አባዱላ ገመዳ ናቸው እኚህ ሰው። መጽሐፍን በጽፍማ በስማቸው አሳትመዋል። የአባዱላ ገመዳ ታሪክ ለንባብ እንደበቃ ሰምቻለሁ። ለጊዜው ግን 30 ሚሊዮን ብር ስጦታ የተበረከተላቸው ለግላቸው ሳይሆን ላቋቋሙት ፋውንዴሽን ነው። በእንግሊዘኛ ከአልጀዚራ ጋር ባደረጉት ኢንተርቪው ሌላው የሚታወቁበት ዋን ሴይ ላቭ ኔቨር ዳይ በሚለው ንግግራቸው ይታወቃል። አውቃችሁ እኔ አባዱላ በጣም ደስ የሚል ዋን ሴይ ላቭ ኔቨር ዳይ። ለማንኛውም 30 ሚሊዮን የተሰጣቸው ለምንድን ነው? የሰጣቸውስ ማን ነው?
በፖለቲካው ዓለም በጣም ከፍተኛ ልምድ ያላቸው ሰው ናቸው። ይህም ብር የሰጣቸው ዳሽን ባንክ ነው። ዳሽን ባንክ ደግሞ 30 ሚሊዮን ብር ቼክ የጻፈው ለዲቦራ ፋውንዴሽን ነው። ለዲቦራ መኖርና ዛሬ ለብዙ ሺህ ዲቦራዎች ህይወት መሆን መነሻችን ሼህ መሐመድ ሁሴን አሊ አላሙዲን ናቸው። የዲቦራ ፋውንዴሽን መስራች አቶ አባዱላ ገመዳ ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ እዚች ዓለም ላይ ጦርነት አይኖርም ነበር ብለዋል አባዱላ ገመዳ። ዳሽን ባንክ 30ኛ ዓመት ምስረታ በዓሉን ማጠቃለሉን አስመልክቶ ባዘጋጀው ፕሮግራም ላይ ባንኩ ያበረከተውን እያንዳንዱን ዓመት በ1 ሚሊዮን ብር ካልኩሌት አድርገው ባንኩ 30ኛ ዓመቱን ሲያከብር 30 ሚሊዮን ብር ለዲቦራ ፋውንዴሽን ለአቶ አባዱላ ገመዳ። ዲቦራ በነገራችን ላይ የአቶ አባዱላ ገመዳ ልጅ ናት። በሷ ስም በተለይ በኦቲስቲክ ወይም ደግሞ ኦቲዝም የተጠቁ ህፃናትን አቅፎ የሚይዝ ድርጅት ነው። በዚህ ዙሪያ ላይ አባዱላ ገመዳ በጣም ይበል የሚያሰኝ ስራ እየሰሩ ነው። በዛ ዙሪያ ላይ በደንብ ብዙዎች ሲናገሩ ሰማለሁ። 30ኛ ዓመቱን ዳሽን ባንክ ሲያከብር በእያንዳንዱ ዓመት 1 ሚሊዮን ብር ካልኩሌት አድርጎ 30 ሚሊዮን ብር ድጋፍ አድርጎላቸዋል ለፋውንዴሽናቸው። የባንኩ ዋና ስራ አስፈጻሚ አቶ አስፋው አለሙ ባንኩ ከተመሰረተበት ጊዜ ጀምሮ ላለፉት 30 ዓመታት ማህበራዊ ኃላፊነቱን ለመወጣት በየዓመቱ ከሚያገኘው ትርፍ ላይ ለተለያዩ ግብረሰናይ ድርጅቶች ድጋፍ ስናደርግ ቆይተናል ብለዋል። ዲቦራ ፋውንዴሽንን ለዚህ ድጋፍ የመረጡት በሀገሪቱ ትኩረት ባልተሰጣቸውና ከዳውን ሲንድሮም የጤና እክል ጋር በሚወለዱ ህፃናት ላይ የሚታየውን ማህበራዊ ጫና ለመቀነስ እየሰራ ስለሆነ ነው ብለዋል። በተለይ አባዱላ ገመዳ በዚህ ጉዳይ ላይ ትልቅ ትኩረት ሰጥተው እየሰሩ ነው። ይህ ችግር ይላል ባንኩ የበርካታ ቤተሰቦችን በር ቢያንኳኳም በማህበረሰቡ ዘንድ ያለው ግንዛቤ አነስተኛ በመሆኑ ህፃናቱና ቤተሰቦቻቸው ለከፍተኛ ማህበራዊ መገለልና ስነ ልቦናዊ ጫና የተጋለጡ እንዲሆኑ አስችሏል ይላል። ይህ ተቋም ግን ድምፃቸው ለታፈነ በማህበረሰብ ክፍል ግንባር ቀደምትነት በመቆም ለሚታወቁት ሰብአዊ መብትን ለማረጋገጥ አስደናቂ ተግባራትን በማከናወን ላይ በመገኘቱም ለድጋፉ የአቶ አባዱላን ፋውንዴሽን መርጠናል ሲሉ ተናግረዋል። የዛሬው ስጦታችን በድርጅቱ ለሚረዱ ህፃናቶች ለህይወታቸው አዲስ ጅማሬ እንዲሆን ለቤተሰቦቻቸው ተስፋ ለሀገራችን ደግሞ መልካም አርአያን የሚሰጥ እንደሚሆን በጽኑ እናምናለን ሲል ድርጅቱ ተናግሯል። ከዳሽን ባንክ የተበረከተላቸውን የገንዘብ ድጋፍ የተቀበሉት አቶ አባዱላ ገመዳ ናቸው። የፋውንዴሽኑ መስራች እንዲሁም ባለራዕይ እሳቸው ናቸው። ገንዘቡን በተቀበሉበት ሰዓት ላይ የተናገሩት ንግግር ቀደም ሲል ከነገርኳችሁ በተጨማሪ ለብዙ ሺህ ዲቦራዎች ለብዙ ሺህ በስነ ልቦና ለተጠቁ ህፃናቶች ደጀን እንሆናለን ብለዋል። ያኔ ዲቦራ ተወልዳ ምንም ነገር ባላወቀችበት ወቅት ሁሉም ቤተሰብ በተጨነቀበት ሰዓት እስቲን ሞክር ብለው የህክምና ድጋፍ አድርገው ወደ ታይላንድ ልከው ለ3 ዓመት ሙሉ በሙሉ የህክምና ወጪውን በመሸፈን አሳክመዋት የዛሬዋን ዲቦራ አኑሯታል ብሏል። ሼህ አሊ አላሙዲን ሲያመሰግኑ ማለት ነው። ስለዚህ ሁልጊዜ ሼህ አሊ አላሙዲንን እናመሰግናለን። እስካሁን በሰራናቸው ስራዎችና ባደረግነው ሙከራ አስተምረን አሰልጥነን ወደ 60 የሚጠጉ ልጆችን ስራ አስይዘናል ብለዋል። እነዚህ ወጣቶች በኢትዮጵያ አየር መንገድ፣ ኢትዮ ቴሌኮም እና በሌሎች ግዙፍ ተቋማት ተቀጥረው እየሰሩም ነው ብለዋል። አቶ አባዱላ ገመዳ መስራት እንደሚችሉና ህይወት እንዳላቸው አረጋግጠናል። ፍጡራን ናቸው። ሁላችንም እንደነሱ ሆነን ቢሆን ኖሮ ዝች ዓለም ላይ ጦርነት አይኖርም ነበር ብለዋል። ስለዚህ 30 ሚሊዮን ብር ድጋፍ የተበረከተላቸው የዲቦራ ፋውንዴሽን መስራችና ባለራዕይ ክቡር አቶ አባዱላ ገመዳ ናቸው። የገንዘብ ድጋፉን ደግሞ ያደረገው 30ኛ ዓመቱን እያከበረ የሚገኘው
ዳሽን ባንክ ነው። እሺ ክብራትና ክብራን፣ ሌላው የዚች እናት ታሪክ ነው። እቺ እናት ዛሬ በኢትዮጵያውያን ዘንድ በሰፊው መነጋገሪያ ያደረጋትን ነገር ከውናለች ወይም ደግሞ ተፈጥሮባታል። 4 ህፃናት ልጆችን በአንድ ጊዜ ተገላግላለች እቺ እናት። እስኪ ማይ ፍሬንድ አንድ ጥያቄ ልጠይቅህ። ለምሳሌ ከሚስት ጋር ተኛ ወይም በሆነ ነገር ተመቻቸና አንዷን ይዘተኛ አረገዝኩኝ አለች ወይም ደግሞ የወር አበባዬ ቀረ አለች። ኦኬ በቃ እግዚአብሔር ነው የሰጠው ይወለድ አልክ። ሲወለድ በአንድ ጊዜ 4 ልጆች ወለደች። የማሳደግ አቅም አለ? እንዲህ ያለ ነገር ቢደርስብህ ቅድም የነገርኩህ ይሄንን ነው። ብሔሬ ምናምኔ እያልክ ከምታደርቅ መጀመሪያ ለዚህ ዝግጁ ነህ? ድንገት 4 ልጆች ሚስት ብትወልድ ለማሳደግ አቅሙ አለ? አንተ አማራ፣ ኦሮሞ በማለት ቢዚ ነህ። ለራስህ ስልጤ፣ ጉራጌ፣ ትግሬ እያልክ ሬዲ ነህ? ስልጤ አያሳድግልህም፣ አማራ አያሳድግልህም፣ ልጅህን ኦሮሞ አያሳድግልህም። ያሳድግላችኋል? ቁም ነገር ሲሪየስ የሆነ ጥያቄ ልጠይቃችሁ። መሀል ላይ ቁም ነገር መናገር ስለምፈልግ ነው። እስኪ የኦሮሞ ብሔርተኞች፣ እኔ የኦሮሞ ብሔርተኛ ነኝ የምትል ሰውዬ ቢልህን ኦሮሞ ይከፍልልሃል? አማራ ይከፍልልሃል ቢልህን? ወይስ ችግርህን የምትቸገረው በግልህ ነው? ምነግርህ ለመሰል አስቀድሜ እንዲህ ያለ ነገር ሊገጥም ስለሚችል አስቀድመ ዝግጁ እንድትሆን ነው። ልክነኛ መጀመሪያ ራስን ማዳን ነው። ራስን ማዳን ነው። ምን ያፈርሰውን ሱሪን ቢያስወልቁ ፓንት የሌለ ሰውዬ ማንነቴ ምናምን ያልክ አታጭሆን። መጀመሪያ ራስን አድነሃል። መራር ሀቅ ነው። እሺ አድርስብህና እንደው በሆነ አጋጣሚ የሆነ ጉዳት ብታደርስ ካሳ ክፈል ብትባል መጠባበቂያ ገንዘብ በግል አካውንት አለ ወይስ ዝም ብለህ ከኦሮሚያ ባንክ መውሰድ ትችላለህ? ከአማራ ባንክ መውሰድ ትችላለህ? አላችሁ ባንክ ወይ ከትግራይ ገንዘብ መውሰድ ትችላለህ? ችግር የግል ነው ማይ ፍሬንድ። እኔ ሁልጊዜ የምነግራችሁ ለመሰላችሁ አውቄ ነው፣ ፐርፐዝሊ የምነግራችሁ ወደ ግላችሁ እንድታተኩሩ ነው። መጀመሪያ የግለሰብ መብት ነው መከበር ያለበት የሚል እምነት ስላለኝ ነው። አይ ዶንት ኬር። መጀመሪያ ቴዲ ራሴ መብቴን እንድታከብር ፈልጋለሁ። ፋይት ማድረገው መባጠሰው በግሌ ነው። በግሌ ነው መባጠሰው ነው። በግሌ ነው መባጠስ ያለበት። በግሌ ነው መብት መከበር ያለበት። መጀመሪያ እኔን ሳታከብር የወጣሁበትን ማህበረሰብ ልታከብር አትችልም። አንተን ሳላከብር በግልህ የወጣበትን ማህበረሰብ ላከብር አልችልም። ምክንያቱም ግሩፕ ማለት የግለሰቦች ድምር ውጤት ነው አይደል? ይሄን የምልህ ለምንድን ነው? እኛ በተለይ ወጣቶች ብዙ ጊዜያችንን የምናጠፋው ለህይወታችን ጠብ በማይን ነገር ነው። እኔ አንዳንዴ ያሳዝነናል። ለህይወት ጠብ በማይን ነገር ማለት ነው። ለወለድከው ልጅ ወተት የማይገዛ ነገር። ኦኬ ኢንዲቪጁዋል ላይ ግሩፕ ኦፒኒየን ሊደር ሆነ ገንዘብ ሰብሳቢ ከሆንክ ኦኬ። አሁን ይሄ ነገር ማይመቻቸው መንጋውን ሰብስበው ገንዘብ የሚሰበስቡ ሰዎች፣ እነዚህ ገንዘብ የሚሰበስቡ ሰዎች ተበድላል ምናምን እያሉ ገንዘብ የሚቀባበሉ ሰዎች ከጭቃ ቤት ወጥተው G+2 አየር ላይ አሁን ለምሳሌ እነዚህ ዋና ኦፒኒየን ሊደሮች አሉ። ለነሱ ይሄ ነገር አይመቻቸውም። ለምን? ይሄ የመንጋ መሰብሰብ ለነሱ የኢንቨስትመንት ቦታ ነው። መጽሐፍ ይጽፋሉ፣ ይሸጣሉ፣
አያሆ በል ሲሉ አያሆ ትላለ፣ አያሃ በል ሲሉ አያሃ ትላለ፣ ገንዘብ ውረድ ሲሉ ትወርድላቸዋለ። አንተን ሰብስበው በሚያገኙት ገንዘብ እንደገና ከጠወለገ ፊታቸው የተደላደለ ኑሮ ይኖሩበታል ምናምን። ለእነሱ አሪፍ ነው። አንተ ግን በግል ለተሰብሳቢው ጠብ ያለል ነገር ከሌለ ትኩረትህን ወደ ራስህ እንድታዞር ስለፈለግኩኝ ነው። ገብቶሃል ወንድሜ? በመሀል በመሀል ምነግርህ ማለት ነው። አሁን 4 ልጆች ቢመጡብህ አንዱ እንደውም ከዚህ ጋር በተያያዘ ምን አለ፣ ወለደ። የመጀመሪያ ልጁ ብሔርተኛ ነው። ቀኑን ሙሉ ስለ ብሔር ሲጮህ ነው የሚውለው። ቀኑን ሙሉ ዶቦሪ አቧታ ሲለኛል። አንተና እንዴ ነው መካን ነገርኩ እኮ እንዴ አመዳ ማረጋችሁን እኮ መናገር እኮ አለብኝ። መናገር እኮ ለአንተ ብዬ አይደለም ለኔም ብዬ ነው። ለኔም ብዬ እኮ ነው። ያንተ መለወጥ የኔ መለወጥ ስለሆነ እኮ ነው። የሀገሬ መለወጥ ስለሆነ እኮ ነው። ከአመት እስከ አመት ምናምን ቆረጡን ፈለጡን ላጩን ቆረጡን ፈለጩን ቁረጣቸው ፍለጣቸው ምናምን እያልክ ለምሳሌ አንተ በቶሎ ከድህነት ከወጣ ሁላችንም እንወጣለን። አንተ ጥሩ ዜጋ ከሆንክ ሁላችንም ጥሩ ዜጋ እንሆናለን። ያ ብሔርተኛ ምን አለ መጀመሪያ ሲሞክር አንድ ወለደ። ኦኬ ተቀበላሉት። አረ እኔ የማሳድግበት ገንዘብ የለኝም ምናምን አለ። አደገኛ ብሔርተኛ ነው። ከዛ በሚቀጥለው ዓመት ሚስቱ አረገዘችበት። አረ እኔ የማሳድግበት ገንዘብ የለኝም ምንድነው አስወርጁ ምናምን አለ። አረ ይወለድ ልጅ ሲሳይ ነው ምናምን አሉት። ከዛ በሶስተኛው ዓመት ሲሞክር እንደገና ሚስቱ አረገዘችበት። አይ በቃኝ ከዚህ በኋላ እኔ ልጅ ማሳደግ አልችልም፣ አሁን መውረድ አለበት ምናምን በቃ አስወርጁ ምናምን አላት። እንደገና የአካባቢ ሰዎች ተሰበሰቡና ልጅ ሲሳይ ነው እንዲህ አይባልም፣ ተቀበል እድል ይዞ ይመጣል ምናምን አሉት። በአራተኛው ዓመት አሁንም ሲሞክር ሚስቱ አረገዘች እና ልጁ የተናገረው ንግግር ያው ብዙዎቻችሁ የምታውቁት እንትን ነው። ተንበርክኮ ወደ ላይ ነው የጮኸው አሉ። ልጁ ተንበርክኮ ወደ ላይ ነው የጮኸው። ምንድነው ጌታ ሆይ ብዙ ተባዙ የተባልነው እኛ ብቻ ነን እንዴ? ምንድነው ጌታ ሆይ እኛን ብቻ ነው እንደ የምታበዛው ብሏል። ፖይንቱ ምንድነው መሰላችሁ? ፖይንቱ እያንዳንዳችን በራሳችን የጥረት ውጤት እግዚአብሔር ዝናብንም ፀሐይንም ለሁላችንም ሰጥቷል። በማይረባ ነገር ለማይጠቅምህ ነገር ጊዜን ከማሳለፍ ይልቅ ህይወትን ለሚለውጥ ነገር ጊዜን እንድታሳልፍ ነው። በተለይ ደግሞ ከሀገር ውጭ ያላችሁ አብዛኞቻችሁ ከሀገር ውጭ ስትወጡ አምሶሪን በማለት አብዛኞቻችሁ ድንቁርና የተባባሰባችሁ ከሀገር ከወጣችሁ በኋላ ነው። ኢንስቴድ ኦፍ በጣም መሻሻል ማሳየት ሲጠበቅባችሁ አብዛኞቻችን ጨምሮ አገር ቤት እያለን ደህና ነበርን። ምን እንደምን በላ እናቅም። ከሀገር ከወጣን በኋላ አብዛኞቻችን ፉዞ ሆነናል። ሀገር ቤት ላሉ ወጣቶች መምከር ያለባችሁ እናንተ ያላችሁበትን ሀገር ያለውን የስራ ባህል ሲስተሙ እንዴት እንደሆነ አይናችሁም ያየው። ባለህበት ሀገር ቢልህን ለመክፈል 18 ሰዓት ትሰራለህ። ሀገር ቤት ደግሞ ሞፈር ቀንበርን ትተህ ታገል ትላለህ። ቂጥህን እስኪ ያለበት ትሰራለህ ሰው ሀገር ላይ። እዛ ደግሞ ያለው ወጣት ላይ ደግሞ ሚስማር በትን ትላለህ። መሆን ያለበት ባለህበት ሀገር ላይ የተማርከውን ያየኸውን ነገር ነው ላላዩ ሰዎች ማስተማር ያለብን። ያለህበት ሀገር ላይ የስራ ባህሉ እንዴት ነው? ሰዎች ከድህነት የወጡት እንዴት ነው? ኢንፍራስትራክቸራቸው እንዴት ነው? ድሬኔጅ ሲስተማቸው እንዴት ነው? ፖለቲካቸው እንዴት ነው? ውይይት የሚያደርጉት እንዴት ነው? የሰለጠነ ማህበረሰብ ላይ ነው ያለው። ምን ተማርክ? እንዴት ነው የሰለጠነ ማህበረሰብ ላይ እየኖርክ ዶማ የምትሆነው? እኔ ማይገባኝ ነው። እግዚአብሔር ባወጣው ባወርደው አልገባ ያለኝ ነገር
ፍጹም የሰለጠኑ ማህበረሰብ ውስጥ ተቀምጠን እንዴት ነው ዶማ ይሆን ነው እኛ ብቻ ተለይተን ያለበት ሀገር ላይ ያሉ ሰዎች ፖለቲካን እንዴት ነው የሚተነትኑት? ሲስተማቸው እንዴት ነው? ነጋድራስ ገብረሕይወት ባይክዳኝ የተባለው የአድዋ ሰው 3 ዓመት የ19ኛው ክፍለ ዘመን ምርጥ ኢትዮጵያዊ ምሁር ናቸው። በሆነ አጋጣሚ ተሰደው ጀርመን ሄዱ። ኢትዮጵያና የህዝብ አስተዳደር የሚል መጽሐፍ አላቸው። ጀርመን ሀገር ያዩትን ነጋድራስ ገብረሕይወት ባይክዳኝ ኢትዮጵያና የህዝብ አስተዳደር የሚል መጽሐፍ የጻፉት ጀርመን ሀገር የህዝቦችን አኗኗር አይተው ለትውልድ ይጠቅማል ብለው ነው የጻፉት። ሲስተማችን እንዲሆን ብለው አረ ባህር ማዶ ዜጎች እንዲህ ነው እየኖሩ ያሉት ባካችሁ የሚመጣው ትውልድ እንዲህ ነው መሆን ያለበት ምናምን ብለው ነው ከጨለማ ወጥተህ ብርሃን ላይ ገብተህ አንተ ብርሃን ውስጥ ገብታል፣ ጨለማው ግን ከውስጥ ያልወጣው እንዴት ነው? አንተ ነው ይሄን መሀል ላይ የምናገረው የብዙዎቻችሁ ስሜትም ስለሆነ ነው። ይሄ የምናገረው ንግግር አውጥቼ አውርቼ አይቼ ምናምን ነው። ፕሊስ እሺ። ለማንኛውም እቺ እናት 4 ህፃናትን ወልዳለች በአንድ ጊዜ። ባለቤቷ ቅሬታ አላሰማም፣ ማሳደግ ይችላል ብሏል። ድርጊቱ የተፈጸመው በጉጂ ዞን ነው። በጉጂ ዞን በአዶላዩ ዩኒቨርሲቲ አንዲት እናት 4 ልጆችን በአንድ ጊዜ በሰላም ተገላገለች። ህፃናቶችን ባሳያችሁ ደስ ባላይ ነበር። ነገር ግን እናት ወይዘሮ አዳነች ጥላሁን ሃሮ ትባላለች። ተወላጅነቷ በጉጂ ዞን ዳማ ወረዳ ነው። እናቲቱ ከወሊድ ጊዜዋ 1 ወር በፊት ወደ አዶላዩ የሚባል ሆስፒታል አለ፣ እዛ ወደዛ አካባቢ ትመጣለች፣ ክትትል ታደርጋለች። በህክምና ክትትል ላይ ያለች ሐሙስ ሰኔ 3 ቀን ከጠዋቱ 3 ሰዓት 2 ወንድና 2 ሴት ህፃናትን በሰላም መገላገሏን ሆስፒታሉ አስታወቀ። አራት ልጆችን ባንዴ የማህፀንና ጽንስ ስፔሻሊስት ዶክተር ሰለሞን ከብታሙ በመጥቀስ ይህንን ዜና ያደረሰን የጉጂ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አሸናፊ ዳንቃ ናቸው። እናቱና ህፃናቱ በአሁኑ ሰዓት በሙሉ ጤንነት ላይ የሚገኙ ሲሆን ማንኛውም አስፈላጊ ድጋፍ ከሆስፒታሉ በኩል እየተደረገላቸው እንደሚገኝ ተናግረዋል።